ማነው ግቡ ክፍት ነው ጋሽ ሲቀጥል ደግሞ አንተ እሱን እንኳን ተሳስተሻል። እኔ በዚህ ደረጃ የምፈልግ ሰው አይደለሁ። በቃ ዳጣ ቆንጆ ነች፣ የፈለገችውን ሰው ማፍቀር የምችል ሰው ነች አይደል? እማዬ እንዳሰማ ይልቅ ደግሞ አንቺ እኔ ልሰጫታች። እውነት ለመናገር እኔን ታውቀኛለህ፣ በብዙ ነገር አልተቀየርኩም፣ ተስተካከልኩኝ እንጂ እሷም ትወዳለች፣ እኔም ደግሞ እወዳለሁ። ግን መወሰን የምችለው እኔ ነኝ። አዎ መወሰን የምትችለው አንተ ነህ። ደግሞ ማን እንደምትመርጥ አውቃለሁ። እኔ እንደ በፊቱ ወደደኝ ብዬ አላስገድድም፣ ወይም ደግሞ እንደ ቀድሞ ወደደኝ ብዬ ክብሬን ዝቅ አላደርግም። አንተ ከሌሎች ወንዶች የተሻለ ማንነት ቢኖርህም ግን ደግሞ አንተ ብቻ አይደለህም ወንድ። ኤቢ ዛሬ ምን ሆነሻል? ልክ አይደለሽም። ይህ እኮ ሀቅ ነው። ቆይ እኔ ብቻ ነኝ ወንድ ብለህ እንደምታስበው? ኧረ እኔ እንደዛ አላልኩም። አንተም ዳጣም እንደምታውቁት እኔ እወድሃለሁ። እሺ ከዛስ? ምንም ከዛስ የሚባል ነገር የለም። ምናልባት ከዛስ የሚባለው ነገር ሌላ ቀን ይመለስልህ ይሆናል። ደሬ የቱ ነው ይሁን? ምን ሆነ ይሁን? ማነሽ? ሰላም ዳጣ ማለትሽ ነው? ቆይ ማን ነው ታዲያ ማለት? አረኔ ከዚህ ሁኔታ እንግዲህ መዲ ከቤት ተባራለች። ያው ማርቴ እኔ ሄድሽ አይደለሁም እና አንቺን ብዬ መጥቼ የት ነው የምወድቀው፣ የት ነው የምሄደው እያለች ስትል ነበረ። ያው እንግዲህ ያደረገችው ነገር ከባድ ስለሆነ ማርቴም ጨክናባታለች ማለት ነው። እንዴት ታደርጊያለሽ? እንዴት ታደርጊያለሽ መዲ? እኔ ማቅሽ መዲ እንዴት አልነበርሽም? እንዴት ታደርጊያለሽ ብላ ትላታለች። አይ ማርትዬ እባክሽን ማርትዬ፣ እኔ አንቺን ብዬ ነው የመጣሁት፣ ሌላ ማረፊያ የለኝም እያለች ነበረ። እንግዲህ አይ በጭራሽ የማይሆን ጉዳይ ነው ይሄ። በመጀመሪያ ጊዜ ምን ስትደረግ እንደዚህ አደረግሽ? እንዴት ለምን እኔን ቪዲዮ ለመቀረጽ ምን አስፈለገሽ? እኔ ማቃት መዲ እንደዚህ ናት እንዴ? እኔ ማቃት መዲ ይህች ናት ነው ያለቻት ማለት ነው። እንግዲህ ታውቃላችሁ ያደረገችው ነገር ማለት ነው። እኔ ማቃት መዲ ይህች ናት፣ እኔ ማቃት ብላ ነው ያለቻት ማለት ነው። በፍጹም እንደዚህ ሊሆን አልችልም። እንዴት እንደዚህ ሊሆን ቻለ ነው ያለችው። ያው እንግዲህ እንደምታውቁት መዲ በጣም መጥፎ ሰው ነች። በጣም ያኔ ዳጣን ከቤት ለማስወጣት ስትል ያላደረገችው ነገር የላትም። ሰው በጣም ከባድ ነገር እናደረገች። ስለዚህ ቀደም እንግዲህ እንደምታውቁት የራሷን እቃ ወርቅ አለኝ ምናምን ብላ ፌክ የሆነ ወርቅ አሰርቃ ነበር። ሌባ ልካ እንግዲህ እነ ደረጀን ከዛ ቤት እንዲወጡ አድርጋ ያላትን ወርቅ አስወሰደች። ደስ የሚለው ነገር ደግሞ እንዴት ግን ምን ያህል ክፉ ብትሆን ነው ግን እንዴት ልታደርግ የቻለችው? ቆይ እያሉ እየተሳለቁባት ነበር ማለት ነው። ሌቦች ራሱ የላካቻቸው ሌቦች ራሱ ቆይ ምን ያህል ጥላቻ ቢኖራት ነች ልጅ ግን እንደዚህ የምታደርጋት እያሉ ነው ማለት ነው። እንግዲህ ከቤት ስታስወስድ ምን አይነት መጥፎ ሴት ናት ግን እንደዚህ ማድረግ ምን ያህል ብጠላት ነው እሷን ሌባ ለማስባል እና እሷን ለመወንጀል እንደዚህ ሄደችበት ርቀት ግን በጣም ከባድ ሰው ነች እያሉ ነው በመጀመሪያ ጊዜ ማለት ነው። እዛ እንግዲህ ልካ ስታስወስድ ምክንያቱም ታውቋታላችሁ መዲ በጣም መጥፎ ሰው ናት። ሰራልሻለሁ አንቺ ደግሞ ከዚህ ከቤት አላስወጣሁ እኔ ሚዲያ አይደለሁም ብላ ነው በመጀመሪያ የሚገባችው። እንዳለችው እንግዲህ እሷን ለማስወጣት ከፍ ዝቅ ብላ ነበር፣ ግን እሷ ናት የወጣችው እንጂ ዳጣ አልወጣችም። ምክንያቱም እሷ ጠበቃለች፣ አሁን ታጠብቃታለች። እንግዲህ በስተመጨረሻ ጊዜ ዳጣ ልታስወጣ ስልኩን ሁላ እንግዲህ አይታችኋል። ስልኩን ሁላ እንትን ውስጥ አስገብታ ውሃ ውስጥ አደረገችው ማለት ነው። ውሃ ጨመረችበት። ያኔ ያላደረገችው ነገር የላትም እኮ እንዴ። እሷማ እኮ በጣም ከባድ ሰው ናት። ያላደረገችው ነገር የላትም። በጣም በእውነቱ ነገር በጣም ከባድ ሰው ነች። ምክንያቱም እንግዲህ አይታችኋታል። ውሃ ውስጥ ጨመረችው የአብዬን ስልክ እንዳይወጣ ማለት ነው።
የቀረጸቻት ስልክ ላይ አለች ስላለቻት ፎቶ አንስቻታለሁ ማየና ቆይ ላንጣውስ ብላ ስትላት እንግዲህ አይታችኋል። አንቺማ ማየት የለብሽም ማርቲማ ይሄንን ጉድ ማየት የለባትም እኔ ሌባ መበል የለብኝም ብላ ነው ያደረገችው ማለት ነው። ሌባ መባል የለብኝም ስትል እንግዲህ ያደረገችውን ነገር አይታችኋል። ከባድ ነው በእውነቱ ነገር ማለት ነው። ሌባ መባል የለብኝም ስትል እንግዲህ ስልኳን ውሃ ውስጥ አስገብታ ስልኮ የት አለ ስትላት አይፎን ይገዛልሻል ታዳና ያለቻት። አይፎን ይገዛልሻል ስትላት አይ አልፈልግም ብላ ኤቪጀግኒት ደግሞ ኒሞሪ ላይ አርጋ ኒሞሪ ላይ ሲታይ ውሃ ስልክ ገብቶ ሲታይ እየቀረጸቻት ማርታ ማመን አልቻለችም። በጣም ነው እንትን ያለችው ማለት ነው። ስሜታዊ ሆናለች። እንዴት እንደዚህ ሊሆን ቻለ እንዴት ብላ በጣም ተናደደች። በጣም ነው የተናደደችው። እንዴት ብላታለች። ያው እንግዲህ ማርትዬ ምናምን ስትል ደረጀ ሳይነሳ አሁን ቀጥ ብለሽ ጓዝሽን ይዘሽ ውጭልኝ አለቻት። ቀጥ ብለሽ ጓዝሽን ይዘሽ ውጭልኝ አለቻት። እንዴ ማርቲኔ እኮ መሄጃ የለኝም ማርትዬ ወዴት ነው የሚሄደው ምናምን አለች። አይ ውጭልኝ አለቻት። እንግዲህ ተነስታ ወጣች ማለት ነው። ከቤት ተባረረች። ዳጣም እንግዲህ ሰርፕራይዝ ሊያረጋት ነው አባቷ። እናቷ ሊነግራት ነው ሰላም እንደሆነች እናቷን ማወቅ አለባት ብለዋል። ስለዚህ ቀድሜ እኔ ደግሞ ሂጄ የተወለደውንም ልጅ ማየት አለብኝ ብሎ እንግዲህ ልጁን ላይ ደረጃውን ሄደዋል ማለት ነው። ልብስ ገዝቶ እንግዲህ ለልጁ ልብስ ገዝቶ ማለት ነው። ለወንድ ልጁ የዳጣ ወንድም ተወልዶላታል። አሁን ደግሞ ሰላም እናቷ መሆኗን ስታውቅ ምንድን ነው በመጀመሪያ ጠርጥራለች። በፊቱንም የጠረጠረችው ጥርጣሬ ይሄ አሁን ደግሞ እሷ ልጅ እናትሽ ናት ስትባል አይዶን ነው እንጃ ምን እንደምትል አላውቅም። የጠረጠርኩት እንዳይሆን እያለች ነበር በመጀመሪያው ሶ በጣም ደስ ይላል። አሁን ላይ ደግሞ እንግዲህ ደረጀ ለወንድ ልጁ ልብስ ገዝቶ ሄዷል ማለት ነው። ሰላምዬም ልጁም ገርምሳል ማሻአላ ነው አድርጓል ማለት ነው። እና ልብስ ገዝቶ ሄዷል። ማርቲ በቀጣይ ላይ እንግዲህ ሊያስተዋውቅ ነው ማለት ነው። ልደቷን አስመልክቶ እንግዲህ ማርታ ምን ትለኝ ይሆን? አሁን ዳጣ ሰላም እናቷ ስትሆን ስታቅ ተሰላም መወለዷን ስታቅስ ምንድን ነው የምትለኝ? ማርቲስ ምንድን ነው የምትለኝ? እያለ እንግዲህ ደረጃ ሀሳብ ላይ ነው ማለት ነው። እያሰበ ነው እንግዲህ ተኝቶ ሀሳብ ላይ ነበረ። እሷም ደግሞ አይገርምም ሁለታቸውም እያሰቡ ነበርና እሷም መዲ እያለች ነው። መዲ የት ወድቃ ይሆን የት ገብታ ይሆን ሰክራ ይሆን አንድ ቦታ ወድቃ ይሆን እያለች ለእህቷ ታስባለች። እሱም ደግሞ ዳጣን አሁን እናቷን ስታቅ ምን ትል ይሆን? ማርቲ ሰላም ከሰላም መወለዷን ስታቅ ምን ትል ይሆን እያለ እሱም ያሰለስላልና ማርትዬ ብለው ሲል እንዳይቱ ነው አይሆን ሲል ማን ሰላም ማን ዳጣ ነው ያለው ማለት ነው። እንዴ ኧረ እኔ መዲን ነው አለችው ማለት ነው። ከዛ አይዞሽ ስለሷ አታስቢ ምንም አትሆንም፣ አይዞሽ ምንም ነገር አታስቢ ስለሷ ምንም አትሆንም ማርትዬ ምንም አትሆንም አላት። አይ እንደው ያው ጸባዋም ሁሉም ነገር ተቀያይሯልና ከሰው ጋር እንደው ምትኖር አይመስለኝም በዚህ ሁኔታዋ ምናምን ትላለች። አይዞሽ ምንም አትሆንም ይላታል። ያው እንግዲህ እንደዛ ይላል እሱም። ዳጣና እናታለም እንግዲህ አባዬ እኮ ሰርፕራይዝ ሊያደርገኝ ነው በቃ ምናምን ስትል እራት እንብላ ሲላት አይ እራት በልቼ አባዬ ጋብቶኝ በልቼ ነው የመጣሁት ትላለች። እና ነይ ቶሎ ታዲያ እዚህ ጉብቻሽን ተምትሆኝ ነይ ቶሎ እዛ ሁኝ ይላታል። እሺ እመጣለሁ ብላ ትሄዳለች። እሺ ብላ ትሄዳለች። እሱም እራት በልተው እንግዲህ አርጁንም እንግዲህ እየመጣ አሁንም ያስቸግራታል ማለት ነው። እኔ በነገራችን ላይ ኤቢ ዛሬ ሌላ አክተር ነው ሌላ ነገር ነው ያሳየችው ነገር ከባድ ነው። ሰው ምን እንዳደረገ ታውቃላችሁ? እኔ አለች ሙሉ ለሙሉ አልተቀየርኩም ምናምን እንዴ ምን ማለት ነው ደግሞ ዳጣ እንደምትወዳትም አውቃለሁኝ እኔ ደግሞ እንደምወድ ታውቃለህ ምናምን አለች። በመጨረሻ ላይ እንግዲህ አርጁን ውጭ ላይ ሆነ እየጠበቃት ናታልን ናና ብላ ወስዳ እሷም ደግሞ ዳጣ ደግሞ ውጭ ላይ ሆና አርጁንን እየተመለከተች ነበርና ናታልን ወስዳ አርጁንን እንትን ለማናደድ እና አርጁንን እንትን ለማለት ናታልን ሳም ስታደርገው በቃ አርጁን የለም ማለት ነው እንዴ ይላል። ገዜ ራሱ በጣም እንደነገጠው እንዴ ምንድነው እየተካሄደ ያለው እንዴ እያለ ዳጣ በጣም ከፍቷታል፣ ደንግጣለች።
እንግዲህ ትስማው አርጁን ፌንት ይበላል ማለት ነው፣ ይወድቃል። እንግዲህ አርጁን ራሱን ስቶ ወድቋል። አርጁንን ለማንሳት በሩጫ ላይ ናቸው ማለት ነው። ከባድ ነው ያኔ የሆነው ነገር በጣም ከባድ ነው። ዳጣ አዝናባታለች ኤቢንም። ውድ ቤተሰቦች እንግዲህ በጣም አደገኛም ቢሆን እንግዲህ ያው እህቷ ነች። እህቷን ብትሆን ደግሞ እንግዲህ በጣም በምታፈቅረው ላይ እየመጣች ነው። ውድ ቤተሰቦች ላይክ፣ ሰብስክራይብ እያደረጋችሁ በቀጣይ ቪዲዮ አዲስ ይዘን እንመጣለን። ባይ ባይ።